ቦርጨቅ ደራሲ ስብሐት ገብረ እግዚአብሔር ተራኪ ዓለም እንዳለ ቦርጨቅ አቶ ዘነበ ሀብትም ሆነ ሹመት ወይም ዝና በምኞታቸው ገብቶ ያውቅም ነበር። አግብቶ ልጆች ወልዶ አሳድጎ አስተምሮ በስተርጅና ጧሪ ደጋፊ ማግኘት በልጆችና በልጅ ልጅ ተከቦ መድኃኔዓለም ተመስገን እያሉ መሞት ይህ ነበር የአቶ ዘነበ ምኞትና ተስፋ። ግን እግዚአብሔር ሳይለው ቀረና በአንድ መስሪያ ቤት ቢሮ ተላላኪነት ተቀጥረው ከዓመት ዓመት ሚስት አገኛለሁ እያሉ ተስፋ ሲያደርጉ በልዩ ልዩ ምክንያት ከዓመት ዓመት ሳይሳካላቸው ሲቀር ከዓመት ዓመት ጊዜ ተከሻቸው ላይ እድሜ ሲቆልል እድሜው የከበዳቸው እየጎበጡ ሄዱ። ተስፋቸው ከወጣትነታቸው እኩል እየመነመነ ሲሄድ መድኃኔዓለምን እየተሳለሙ አንተ አምላክ ሳላውቅ በድዬህ ከሆነ ማረኝ ይቅር በለኝ እያሉ በልባቸው ሲለምኑ ሲጾሙ ሲጸልዩ ሲያሰግዱ እንዲህ ሲሉ 60 ዓመት ሲሆናቸው ተስፋ ቆረጡ። ያ ሲያስጎመጃቸው ሲያስጨንቃቸው የነበረ ተስፋ ጥሏቸው ሲሄድ ጊዜ ቀለል አላቸውና ልባቸው አረፈ። መድኃኔዓለምን እየተሳለሙ አንተ ታውቃለህ እንጂ እኔ ምን አውቃለሁ አንተ እንዳልከው ይሁን ብለው እድላቸውን በሙሉ ልባቸው ተቀበሉ። በዚያን ሰሞን አንድ ጨካኝ ያለቃ ተሾመባቸውና እያመናጨቀ ክብራቸውን እየነሳ ያስጨንቃቸው ጀመር። ወንድ ልጅ ወልጄ ቢሆን ኖሮ በስተርጅናዬ ሰው እንደዚህ ጫወትብኝ ነበር ብለው አንተ ክንፉ የተሰበረውን ወፍ የምትጠብቅ የምትጠገን አምላክ ለደከመ መንገደኛ የዛፍ ጥላ የምትሰጥ አምላክ ለኔስ በስተርጅናዬ ሰላም አትሰጠኝ አሉት። 2 ዓመት ያህል እንዲህ ከተበሳጩ በኋላ ያ ጥላ ቢስ አለቃቸው ወደ ሌላ ተዛወረና አንድ ወጣት አለቃ ተሾመላቸው። እሱም አቶ ዘነበን በጨዋ ደንብ ክብራቸውን ጠብቆ ከማዘዝም በላይ በስራው እሳት ስለነበር በጣም ያደንቁት ጀመር። ልባቸው እንዳረጀ ወፍ ብር ብሎ ሄዶ መድኃኔዓለም ባይለው ነው እንጂ የኔ መሰለ ሳተና ሊሰጠኝ ይችል ነበር የሚል ሐሳብ ላይ ያርፍ ጀመር። እንዴት እንደሆነ ሳይታወቃቸው ባለቃቸው ኩራት እያደረባቸው ቀስ በቀስ እንደ ልጃቸው ሲወዱት ይሰማቸው ነበር። አንዳንዴማ ከሌሎች የመስሪያ ቤቱ ተላላኪዎች ጋር ሲያወሩ የኔ አለቃ ዘንድ የተመራ ዶሴ ፍጻሜውን ሳያገኝ ያልቃል ማለት ዘበት ነው እያሉ መፎከር አመጡ። ልባቸው አለቃቸውን እየወደደ በሄደ መጠን ፍርሃት እየተሞላ ሄደ። ይህ ነው የማይባል መነሻው የማይታወቅ ፍርሃት መድኃኔዓለምን እየተሳለሙ በልባቸው አንተ አምላክ የልቡን ደግነት እያየጠብቀው ይሉት ነበር። ታዲያ አንድ ሰሞን ያለቃቸው ስራውን እንደ ድሮ ማቀላጠፍ ትቶ ከቢሮ 10 ጊዜ እየወጣ 10 ጊዜ ይመለስ ጀመር። የሥራ ሰዓት አሳልፎ የመምጣት በሽታ ተጋባበት። አልፎ አልፎም ጺሙን ሳይላጭ መግባት አመጣ። 1 ወር ያህል ሌላ ሰው ሆኖ ትልቁ ጠረጴዛ ላይ በ50 የሚገመት ዶሴ ተወጸፈ። የመድኃኔዓለም ዕለት አቶ ዘነብ ወደ ቤተ ክርስቲያን ሄደው እየተሳለሙ በልባቸው አንካሳ እድሌን እዚህ ልጅ ላይ አጋብቼበት ይሆን? አታረገውም አንተ መድኃኔዓለም ይህንንስ አታረገውም አሉ። በነጋታው ጠዋት ወደ 5 ሰዓት ላይ አለቃቸው አይኑ ቀልቶ ጸጉሩ ተንጨፍርሮ የ10 ዓመት ሰካራም መስሎ መጣና እጅ ሲነሱት እንዴት አደሩ እንኳን ሳይላቸው ወንበሩ ላይ ዘጫል። ራሱን ዴስኩ ላይ ደፋ። አቶ ዘነበ ተጨነቁለት። ግን አለቃቸው መድፈር ስላልፈለጉ እና ቢደፍሩም ልባቸው ውስጥ ያለውን ሽብር ለሱ መናገር የማይቻላቸው ስለሆነ ጫማዎትን ለሊስትሮ ልስጠው አሉት። ብሎ ደንግጦ ከዲስኩ ቀና ብሎ አያቸውና እርሶ ኖት እንዴ አላቸው። እኔው ነኝ ጌታዬ
ምን ላድርግልህ አሉት። አንተ ማለታቸው ሳይታወቃቸው ተስፋ የራቀው የፈገግታ መልክ እያሳያቸው ቤተ ክርስቲያን ይሳለማሉ አላቸው። አሁን ማንን? መድኃኔዓለምን። እንግዲያውስ ለመድኃኔዓለም ያስታውሱኝ፣ ሁል ጊዜ ነው ማስታውስ። ምን አሉኝ? በጸሎቴ ሁል ጊዜ ያስታውሳሉ። ቶሎ መልሶ ራሱን ደፋ። ሲያዩት ትከሻው ይንቀጠቀጥ ጀመር። ከዚያ ስቅስቅ ብሎ አለቀሰ። አቶ ዘነበ የሚጨብጡትን የሚቆሙበትን ስላጡ እረ ጌታዬ አታልቅስብኝ፣ ምን በወጣት አለቅሳለሁ፣ ይቅር ተው፣ ይቅር በቃ ተው፣ ይቅር ተው በቃ እያሉ አለቃቸውን ሳይሆን በልባቸው ያለውን ልጃቸውን ያባብሉት ጀመር። ለቅሶ ፋታ ሲሰጠው አለቃቸው ቀና ብሎ ቤተሰብ አሉት አላቸው። ብቻዬን ነኝ፣ እኔም ብቻዬን ነኝ፣ አይገርሞትም? መልስ አላገኙለትም። መጣው አላቸውና እየተጣደፈ ወጣ። አቶ ዘነበ ግራ ገብቷቸው ሲጨነቁለት ሲቁነጠነጡ ደጋግሞ ወደ ላይ ያዩ አንተ መድኃኔዓለም ምን ማድረግ ይሻለኛል ሲሉ ብዙ ከቆዩ በኋላ አለቃቸው በሩን በርግዶ ገባና ቆልፎት ሲያበቃ እነሆ አላቸው። በላስቲክ የታሰረ ገንዘብ ተቀበሉት። ሊልካቸው መስሏቸው 4300 ብር ናት። ትንሽ ቦታ ተመርተው ትንሽ ቤት ይስሩበት፣ ሲያረጁ ማረፊያ ትሆኖታለች እና ለመድኃኔዓለም ያስታውሱልኝ። አቶ ዘነበ ከመደንገጣቸውና ከመገረማቸው የተነሳ አልተናገሩ፣ አልተንቀሳቀሱ። አለቃቸው እንደገና በሩን በርግዶ ወጥቶ ብዙ ቆየ። ካሁን ይመለሳል ብለው ሲጠብቁት 7 ሰዓት ሆነና ቢሮውን ቆልፈው ገንዘቡን ይዘው ቤታቸው ሄዱ። በ9 ቢሮውን ከፍተው ዴስኩን ወልውለው የተቆለሉትን ዶሴዎች አይተው ራሳቸውን በሐዘን ነቅንቀው ዝናብ መቷቸው ስለነበር ፀሐይ ሊሞቁ ወጡ። ወደ 11 ሰዓት ላይ ወሬው ደረሳቸው። አለቃቸው መኪናው ጭቃ ዳልጦት ገደል ገብቶ ሞተ። በልባቸው ውስጥ ከጥልቀቱ የተነሳ ማንም ሊሰማ ወይም ሊጠረጥረው የማይችል ትልቅ ጥልቅ ውስጥ ልጄን ብለው አለቀሱ። ጠዋት ተነስተው ለቀብሩ ሲሄዱ ድንገት የልብሳቸው መናኛ እንታያቸውና እንዴት አለቃዬን በመናኛ ልብስ ሸኛለሁ ብሎ በፍጥነት ተመልሰው ከ20 ዓመት በፊት ያሰፋትን የክት ገበርዲን ልብሳቸውን ከሳጥናቸው አውጥተው ከጎረቤቱ ካውያ ለምነው ተኩሰው ወጣ ብለው ከሱቅ አዲስ ሸሚዝ ገዝተው በሚገባ አጊጠው ወጡ። ሊቀብሩ ሳይሆን ሊሰናበቱ። ጊዜም እንዳያልፍባቸው ለጊዜው አባርቶ የነበረው ዝናብም እንዳይደርስባቸው በታክሲ ለመሄድ ቆረጡ። 2 ታክሲ ሞልቶ አልፏቸው 3ኛውን ሲጠብቁ አንዲት ፈጣን ቆንጆ መኪና እንደ ወንዝ እየፈሰሰች መጣችና ቦርጨቅ ብላ አለፈች። ውሃው ከመንገዱ ተወርውሮ ተለጠፈባቸው። ገበርዲናቸውን ጭምልቅልቅ አደረገባቸው። የተቆረጠውን ትንፋሻቸውን ገና ሳይቀጥሉት መተንፈስ ሳይጀምሩ ከርካሳ መኪና ስትንገጫገጭ መጥታ ቦርጨቅ ደግማቸው አለፈች። ገበርዲኔን፣ አዲስ ሸሚዜን፣ አለቃዬን እያሉ እየጮሁ ጎንበስ ቢሉ ድንጋይ አጡ። አንዲት ድንጋይ እንኳን ብትሰጡኝ ምን ቸግሯችሁ ነበር? አንዲት ድንጋይ ገበርዲኔን የምበቀልባት እያሉ እያለቀሱ በእግር መንገዳቸው ቀጠሉ። ትንሽ ቆይተው ገበርዲን ጊዜው አልፏል፣ ቆሻሻዋ ካልደረቡበት አያምርም ተብሏል እያሉ ሌላም ልዩ ልዩ ንግግር እየተናገሩ ሊወርዱባቸው የጀመረውን ኃይለኛ ዝናብ ሳያስተውሉ ቤተክርስቲያን ደረሱ። አለቃቸው ሲቀበር እየሳቁ ለብቻቸው ያጉረመረሙ ነበር። ማዘናሽ እሱ መች ሞቶ መሰላችሁ? ተሻግሮ ነው። እዚያ እንደሆነ የወርቅ ቢሮ ይሰጡታል። በል እንደ ልማድ ስራውን አቀላጥፍልን ይሉታል። የሚረባ ተላላኪ ካልተመደብልኝ ልሰራ አልችልም ሲላቸው ምረጥ ይሉታል። ዘነበን ስጡኝ ሲሏቸው እዚያኛው ዓለም ነው ይሉታል። ላኩበት ይላቸው። አለቃ ይፈልግሃል፣ ልጅ ልኮብሃል በሉት። አቶ ዘነበ የብርድ በሽታ ያዛቸውና እያተኮሳቸው እያንቀጠቀጣቸው በ3ኛው ቀን አረፉ።
ቦርጨቅ። ደራሲ ስብሐት ገብረ እግዚአብሔር። ተራኪ ዓለም እንዳለ። ቦርጨቅ።